ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የባህር በር ይገባኛል የሚለውን የኢትዮጵያ ጥያቄ ሰበብ አድርጎ የተቆሰቆሰው የኢትዮጵያና ኤርትራ ውዝግብ በመግለጫ ልውውጥ ጀምሮ ላይ ያደረ ወደ ወታደራዊ ፍጥጫ አድጓል። ከሰሞኑ የተጠናከረው ወታደራዊ እንቅስቃሴ ታዲያ ጦርነት ይጀመር ይሆን ወይ በሚል ህዝቡን ከፍተኛ ስጋት ላይ መጣሉ እየተነገረ ባለበት ወቅት የጦርነቱ አይቀሬነት የሚጠቁሙ መረጃዎች እየወጡ ሲሆን የአሰብ ወደብን በውድም በግድም ማስመለስ አለብን በሚል አቋማቸው የሚታወቁት አንጋፋው ጀነራል ሻዕቢያን ካልደመሰስን በሰላም አንተኛም የሚል ከበድ ያለ ማሳሰቢያ አሰምተዋል። በአወዛጋቢ አስተያየታቸው የሚታወቁት አንጋፋ ጀነራል መቀሌ ብሔራዊ ስጋት ማዕከል ሆናለች ማለታቸው ደግሞ አግራሞትን ፈጥሯል። ተጨማሪ መረጃ እንመለስበታለን። በሌላ በኩል ደግሞ ሻዕቢያ የስለላ መረቡን በከፍተኛ ሁኔታ በትግራይ ክልል እያስፋፋና እያጠናከረ መሆኑ የተነገረ ሲሆን የክልሉ ሁኔታ እየተከታተሉ ያሉ ፓርቲዎችም የምናውቀውና አካፍላችሁ ሲሉ ወሳኝ መረጃ አጋርተዋል። እንመለከተዋለን። ወዲህ ደግሞ ሞቶ ተቀበረ የተባለው ቡድን ነፍስ መዝራቱ የበርካቶችን ተስፋ እንዳያጨልም ተሰግቷል። እስራኤል ዳግም እንዳያነሳ አደረግኩት ያለችው ሐማስ ጋዛን እንደገና እየተቆጣጠረ ነው መባሉ በርካቶችን ነገሩ እንዴት ነው እያስባለ ሲሆን ከታጣቂ ቡድኑ ጋር ጦርነት ላይ ላሉ እንደ ኢትዮጵያ አይነት መንግስታትም የማንቂያ ደወል ነው ተብሏል። በዝርዝር እንመለከታችኋለን። እስከ ፍጻሜው አብራችሁን ቆዩ። ከሰሞኑ የተጠናከረ ወታደራዊ እንቅስቃሴ ታዲያ ጦርነት ይጀመር ይሆን ወይ በሚል ህዝቡን ከፍተኛ ስጋት ላይ መጣሉ እየተነገረ ባለበት ወቅት የጦርነቱን አይቀሬነት የሚጠቁሙ መረጃዎች እየወጡ ሲሆን የአሰብ ወደብን በውድም በግድም ማስመለስ አለብን በሚል አቋማቸው የሚታወቁት አንጋፋው ጀነራል ሻዕቢያን ካልደመሰስን በሰላም አንተኛም የሚል ከበድ ያለ ማሳሰቢያ አሰምተዋል። በአወዛጋቢው አስተያየታቸው የሚታወቁት አንጋፋው ጀነራል መቀሌ የብሔራዊ ስጋት ማዕከል ሆናለች ማለታቸው ደግሞ አነጋጋሪ ሆኗል። ሻዕቢያ ጦርነት ከጀመረ ጭንቅላቱን እንቆርጠዋለንና ከኤርትራ ጋር ጦርነት ከተጀመረ ማንም ሳይጠራኝ ዘምታለሁ በሚሉ አነጋጋሪ ንግግራቸው የሚታወቁት አንጋፋው የህወሓት ጀነራል ዛሬም በአዲስ አነጋጋሪ ሀሳብ ብቅ ብለዋል። አነጋጋሪው ጀነራል ዮሐንስ ገብረ መስቀል ኢሳያስ መወገድ አለባት፣ ሻዕቢያ ተደምስሶ ከኤርትራ ምድር ካልነቀልን የሰላም እንቅልፍ መተኛት አንችልም ሲሉ ተደምጠዋል። ከዚህ ቀደም የህወሓት ጉምቱ የጦር መሪ መሆናቸው የሚነገርላቸውና በሁለቱ ዓመቱ የትግራይ ጦርነት ከመንግስት ጎን ሆነው በመሰለፍ ብቸኛው የትግራይ ጦር መኮንን በመሆን የሚታወቁ ጀነራል ዮሐንስ ገብረ መስቀል ስለ ኤርትራ መንግስት ፋኖና ህወሓት ግንኙነት ብዙዎችን አጃይብ ያስባሉ መረጃዎችን በማውጣትና ስለ ሻዕቢያ ደጋግሞ መናገራቸው ይታወሳል። አነጋጋሪ መረጃዎችን ከማጋራት የማይቦዝኑት አንጋፋው ጀነራል ዮሐንስ ገብረ መስቀል ኢሳያስ አፈወርቂና አገዛዙን ለማስወገድ ጊዜው ቀርቧል፣ ትክክለኛው ጊዜም አሁን ነው ሲሉ የተናገሩ ሲሆን የኢትዮጵያ ዘላቂ ሰላም ሊረጋገጥም ሻዕቢያ መነቀል አለባት ሲሉ ለአስመራና 4 ኪሎ ከበድ ያለ መልእክት አስተላልፈዋል። ጀነራሉ ኢትዮጵያ ቀውስ ውስጥ ካልገባች በነጋታው የኔ ቀብር ይሆናል ብሎ ያስባሉ ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በመጥቀስ ይታወቃሉ። ፕሬዝዳንቱ ኢትዮጵያ ከቀውስ እንዳትወጣና የማያቋርጥ ብጥብጥ ውስጥ እንድትገባ ከጀርባ ሆኖ እየሰሩ መሆናቸውን ደጋግመው በመጻፋቸው ጭምር በመግለጽ የሚታወቁት ጀነራል ዮሐንስ ህደገፍ ትጥቅ አንስቶ ኢትዮጵያን ከወረረ ቁጭ ብያ ላይም የሚል አቋማቸውን በድጋሚ አንጸባረቁ ሲሆን ኢሳያስ አፈወርቂ እስከ መጨረሻው መወገድ አለበት ሲሉም ነው የተደመጡት። ይህ በእንዲህ እንዳለ በየከተማው ሻዕቢያ ገብቷል፣ ህዝቡም ጦርነት ይከፍታል ብሎ በከፍተኛ ስጋት ነው ሲሉ የትግራይ ፖለቲካ ፓርቲ ስጋታቸውን እየገለጹ ናቸው። በትግራይ ክልል የሚንቀሳቀሱ ሁለት የፖለቲካ ፓርቲዎች የኤርትራ ወታደር ወደ ትግራይ መጠጋቱን ገልጸው ህዝቡ ስጋት እንደገባው ገልጿል። የትንሣኤ ስርዓት ቃንጭ ፓርቲ በሰጠው ቃል እያየነው እየሰማነው እኛም ህዝቡም የችግሩ ተጋፋጭ ነው ሲሉ ከኤርትራ ሰራዊት ወደ ትግራይ መጠጋቱን አስመልክቶ ተናግረዋል። ጽምዶ የሚሉት በሶስተኛ ወገኑ ህወሓት ፋኖ ኤርትራ የተመራ መሆኑን እንደሚያመን ጠቅሶ ከክልሉ በጽምዶ እየተረበሸ እንዳለ
እንዳለ እንደተገነዘበ ገልጾ በኤርትራ መንግስት የተያዙ 57 የትግራይ ቀበሌዎች አሉ ሲሉም ከሷል። ጽምዶ የትግራይ ህዝብ ተነስ ተከላከል እያለ መሆኑን ጠቅሶ የትግራይ ህዝብ በጦርነት ተመናምኗል፣ ህጻናት አልቀዋል፣ አሁንም ሊያልቁብን አይገባም፣ የጦርነት ከተጨመረበት እንደ ህዝብ ይጠፋል ሲል ስጋቱን ገልጿል። ስምረት ፓርቲ በየከተማው ሻዕቢያ ገብቷል፣ ህዝቡም ጦርነት ይከፍታል ብሎ በከፍተኛ ስጋት ነው ሲል ተናግሯል። ኤርትራ በበኩሏ የኢትዮጵያ መንግስት ጦርነት ሊከፍትብኝ ነው በሚል በተደጋጋሚ ስትከስ ተስተውላለች። በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱና ሁለቱ ሀገራት ወደ ለየለት ወታደራዊ ግጭት ሊያምሩ የሚችሉበት እድል እየሰፋ መምጣቱን አንድ አዲስ የምርምር ዘገባ አመልክቷል። ተመራማሪው ማህደር ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አሰላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ወይም ቲፒኤልኤፍ ታጣቂዎች የከፈቱ ጥቃት ነው። ምንም እንኳ ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስጠበቅ በኤርትራ መንግስት ላይ ጥገኝነቱን እየጨመረ መምጣቱ በምርምሩ ጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያን የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ ማግኘቱ ተመላክቷል። በኢትዮጵያ ግዛት የሳተላይት ምስሎችና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀሌ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላትን ተጽዕኖ እየሰፋ መሄዱ ተገልጿል። የኢትዮጵያ መንግስት የሰሜኑ ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርምሩ ተተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ የመከላከያ ስትራቴጂ ውጤታማ እንዳይሆን አድርጎታል። ግጭቱ ከተቀሰቀሰ ከኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነቱ ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪው ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይነት አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬትስ ያሉ ሀገራት በቀጠናው የራሳቸው የጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትን በጉዳዩ ላይ ያላቸውን ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል። በቀጣይ መረጃ ሞቶ ተቀበረ የተባለው ቡድን ነፍስ መዝራቱ የበርካቶችን ተስፋ እንዳያጨልም ተሰግቷል። እስራኤል ዳግም እንዳይነሳ አደረኩት ያለችው ሐማስ ጋዛን እንደገና እየተቆጣጠረ ነው መባሉ በርካቶችን ነገሩ እንዴት ነው እያስባለ ሲሆን ከታጣቂ ቡድኖች ጋር ጦርነት ላይ ላሉ እንደ ኢትዮጵያ አይነት መንግስታትም የማንቂያ ደወል ነው ተብሏል። ባለፈው ጥቅምት የደረሰውን አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነት ጋብ ሲያደርግ ሐማስ ራሷን ለማዳን ከእስራኤል ጋር ያደርግ የነበረውን ውጊያ አካባቢውን ወደ መቆጣጠር ለውጦታል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ታዋቂዎች ያንኳተተ ሲሆን አብዛኞቹ መሪዎች ተገድለዋል። ጦርነቱ የሐማስ ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ታዋቂዎችን ያንኮታኮተ ሲሆን አብዛኞቹ መሪዎች ተገድለዋል። የጋዛ ህንፃዎችና መሰረተ ልማቶች በአብዛኞቹ ወድመዋል። አብዛኛው የህዝብ ቁጥር ተፈናቅሏል። እንዲሁም
የኢኮኖሚ መስመሩ ተመቷል። በግጭቱ ከ72,000 በላይ ፍልስጤማውያን በእስራኤል መገደላቸውን ሐማስ መሩ የጤና ሚኒስቴር መረጃ ያመለክታል። ከተኩስ አቁም ስምምነቱ 4 ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት የታክሲ ገቢና የመንግስት አገልግሎት አስፋፍቷል ብለዋል። ይህም የረጅም ጊዜ ስልትና ቡድኑ ትጥቁን ለመፍታትና ስልጣኑን ለማስረከብ ተዘጋጅቷል ወይ አልተዘጋጀም በሚሉ ጉዳዮች ላይ ጥያቄ እንዲነሱ አድርጓል። በጋዛ የመብት ተሟጋች የሆኑት መሐመድ ዲያብ ሐማስ 90 በመቶ የሚሆን አካባቢ ዳግም መቆጣጠሩን ይናገራሉ። የፖሊስና የደህንነት ተቋማት ዳግም ተመልሰዋል። አሁን በመንገዶች ይንቀሳቀሳሉ። ወንጀል መከላከልና ተባባሪ ናቸው የሚሏቸውና ሀሳብ ያላቸውን ሰዎች ያስሳሉ። ሰዎች መታወቂያ ወይም የጤና አገልግሎት ለማግኘት ወደ ሐማስ ባለስልጣናት መሄድ አለባቸው። በፍትህ ስርዓቱና በፍርድ ቤት ዳግም ቁጥጥሩን እያሰፋ ነው ይላሉ።